የአስራ ሁለተኛ ተማሪዎች በሙሉ ሪሊ አይ ዊሽ ዩ ኦል ዩ ዊሽ ዩርሰልፍ ዛሬ አንድ ነገር ለማቀበር በዚህ ቻናል መጥቻለሁ በአማርኛ ለመጀመሪያ ጊዜ። እሱም ምንድነው? አብዛኛውን ጊዜ አብዛኞቻችሁ ተማሪዎች ኮንፊውዝ የሚያደርጋችሁ ወይ ደግሞ የሚያጨናንቃችሁ ነገር ምንድነው? አብዛኛው ተማሪ ፈተና ላይ ስር ደርሶ የፈርስት ራውንድ ፈተና ከሰከንድ ትንሽ ይቀላል፣ የሰከንድ ደግሞ ከሰርድ ይቀላል። ይህ ኢንፎርሜሽን ሪሊ እውነቱን ለመናገር ፌክ ኢንፎርሜሽን ነው። ምክንያቱም ፈተና አንድ ጊዜ ኤክስትራክት ይደረጋል which means ፈተና አንድ ኤክስትራክት ይደረጋል 60 ሆኖ ከዛ ደግሞ እዛ ላይ ምን ይደረጋል? እጣ ይጣላል። ስለዚህ የፈርስት ራውንድ ከባድ ነው ወይ ደግሞ ለፈርስት ራውንድ የሆነ ስፔሲፋይ የሆነ ፈተና የሚወጣ ፈተና የለም። ፈተና አንዴ ይወጣና ምንድነው የሚደረገው? እጣ ይጣልበታል። ስለዚህ የፈርስት ራውንድ እጣ ምናልባት ቀላል የሚባል የለም። ሁሉም አቨሬጂካሊ ነው የሚሰራው ወይ ደግሞ በአቨሬጅ ነው ኤክስትራክት የሚደረገው ሁሉም ነገር እንትን ስራ አስገብቶ ማለትም ለአንደኛውም የሆነ ከባባድ ጥያቄ ይወጣሉ፣ ለሁለተኛም እንደዛው በአቨሬጅ ነው ለሶስቱም የሚወጣው። ሶስቱም ላይ ደግሞ እጣ ይጣላል። ለአንደኛው የደረሰ ይደርሳል እንጂ ለአንደኛ ትንሽ ቀለል ይበል መጀመሪያ ነው የሚፈተኑት፣ ሁለተኛዎቹ ደግሞ ትንሽ ከበድ ይበል ትንሽ ሰዓት አላቸው፣ እንደዛውም ደግሞ ሶስተኛ የሚባል ነገር የለም ማለት ፈልጋለሁ። ይሄ አንደኛ ኢንፎርሜሽን ነው። ሁለተኛው ደግሞ ምናልባት ሁለተኛ ራውንድ ላይ የምትፈተኑት ተማሪዎች ኦፖርቹኒቲ አላችሁ። ምክንያቱም ምንድነው? ቅዳሜና እሁድ መሬት ትውላላችሁ። ምክንያቱም አርብ ዕለት ትፈተኑና ቅዳሜና እሁድ ምን ታረጋላችሁ? መሬት ትውላላችሁ። እና ቅዳሜና እሁድ በደንብ እንኳን አይደለም ሁለት ቀን ሁለት ሰዓት ራሱ በስራ ከተጠቀሙበት ሪሊ ብዙ ነገር ከቨር ማድረግ ይቻላል። ስለዚህ ሁለቷን ቀን አይ ኖው ነምቤካ አም ሶሪ አይ ኖው ምንድነው የሚሆነው? ኮምፕሊትሊ ለማጥናት ይከብዳል። ምክንያቱም ብዙ ተማሪ ከብዙ ያላነበቡ ተማሪዎች ይመጣሉ፣ ለይት ይረብሻሉ። ብዙ በቃ ዜር ሰላት የሚያጨናንቁ ወይ ደግሞ እንዳታነቡ የሚያደርጋችሁ ነገሮች ብዙ ነገሮች አሉ። እነሱ ነገር ምናልባት ሊረብሻችሁ ይችላሉ። ግን ደግሞ እናንተ ስቲል የሆነ ያነበበ ተማሪ እናም ደግሞ በቃ ሪሊ ማለፍ ያለብኝ የሚል ተማሪ ሁለቷን ቀን እንዴትም ሆኖ እንዴትም መጠቀም ይችላል። ስለዚህ ሁለተኛ ራውንድ ላይ ያላችሁት ተማሪዎች ፕሊዝ 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 ተጠቀሙበት እላለሁ። ለሶሻል ተማሪውም ደግሞ እንደዛውም ሰከንድ ራውንድ ወይ ደግሞ ፊፍዝ ራውንድ አምስተኛ ራውንድ ላይ ያላችሁት ተማሪዎች መጠቀም ትችላላችሁ ሁለቷን ቀን። ይሄ አድቫንቴጃችሁ ነው። ስለዚህ ሂስትሪ እና ምንድነው ለናቹራል ሳይንስ ፊዚክስ እና ምንድነው ለናቹራል ሳይንስ ፊዚክስ እና አፕቲቲዩድ ነው። እናም ደግሞ ለሶሻል ሳይንስ ሂስትሪ እና ኢኮኖሚክስ መሰለኝ። ስለዚህ ሁለቷን ቀን በተቻላችሁ አቅም ኢቭን ዶርም ውስጥ ራሱ ባይሆን ወጣ ብላችሁ ማንበብ ትችላላችሁ ማለት ፈልጋለሁ። ሌላ ደግሞ አድቫንቴጃችሁ ሰከንድ ራውንድ እና ለምሳሌ ሶስተኛ እና አራተኛ ላይ እንደዛውም ደግሞ አምስተኛ እና ስድስተኛ ላይ ያላችሁት ስፔሻሊ ሶሻል ሳይንስ የወጡትን ጥያቄ ዘንድሮ ራሱ የወጡትን ጥያቄ ማየት ትችላላችሁ። ሶሻል ሚዲያ ላይ ሰርች እያደረጋችሁ ማየት ይቻላል። እንደዛ እያያችሁ አንብቡ። ምክንያቱም ከአንድ ለምሳሌ አንድ ቶፒክ ወይ ደግሞ አንድ ጥያቄ ለናቹራል ሳይንስ ከአንድ ቦታ ቢመጣ ለምሳሌ ፊዚክስ እንውሰድና ፊዚክስ ለምሳሌ ስለ ፕሮጀክታይል ሞሽን ቢጠይቅና አንዱ ጥያቄ ምን ይላል? በፈርስት ራውንድ ላይ ምሳሌ ኤግዛምፕል ምን ይላል? ስለ ቨርቲካል ወይ ደግሞ ሆሪዞንታል ፕሮፐርቲ ፕሮጀክታይል ሞሽን ላይ ስለ ሆሪዞንታል ሞሽን ፕሮፐርቲ ቢጠይቅ እናንተ እሱንም እንዳለ ይዛችሁት ምን ታደርጋላችሁ? የቨርቲካል ኮምፖነንት ፕሮፐርቲ ነው ወይ ደግሞ የቨርቲካል ኮምፖነንት ፕሮፐርቲ ሞሽኑ ምን እንደሚመስል
በጣም ለማጥናት ትሞክራላችሁ ማለት ነው። ምክንያቱም ሆሪዞንታሉ መጥቷል እሱም ያኔው ማያዝ ትችላላችሁ። ግን ደግሞ ቀጥታ ወደዛ ስለሚሄዱ እሱን ማውጣት ስለሚችሉ እሱ ላይ ፎከስ አድርጉ። በርቱ። አይ ዊሽ ዩ ሪሊ ስኬትን እመኝላችኋለሁ እና በርቱ። እና ብዙም አትጨናነቁ ለማለት እወዳለሁ። በርቱ። አመሰግናለሁ።